ሃይ ሰላም አለይኩም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ከች ብያለሁ ከመዳም ኩችና ማለት ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉኝ ማለት ነው። ዛሬ ደግሞ ብዙ ጊዜ እየበላሁ ነው ማለት ሶሪ ቢስሚላ እውነት ለመናገር ቲክቶክ ላይ የሆነ ቪዲዮ ዞር ዞር ሲል አይቼ አረብ ሀገር የምትኖር እህታችን 12 ዓመት ሙሉ ሰርታ ለቤተሰብ እንደ ሻማ ቀልጣ ለራሷ ቤት ሰርታለች። አሁን በ12 ዓመቷ ሀገር መግባት ትፈልጋለች። ሀገር መግባት ስትፈልግ ይች ልጅ ገባች። ወላጅ አባቷ የሚላት ጥሩ ነው። መከራውን የተሰራውን ቤት ምን አላት? እህቶች ጋር ቤተሰቦች ጋራ ድርሻሽን አንድ ክፍል ነው እንጂ የምሰጥሽ ቤቱ አንቺ አይደለም ማለት ሱብሃንአላህ። እንደዚህ ለምን ትለኛለህ አባቴ? እንደዚህማ በፍጹም ሊሆን አይችልም። እንደዚህማ በፍጹም ሊሆን አይችልም። እንደ አባትነት የልጅ ቤት ነው ትኖራለህ፣ ቤቱ የማንም አይደለም ስትል ልጅ ትመልስለታለች። አባት ደግሞ ቤቱ ያንቺ አይደለም። እንደውም እኮ ሴቶች እኮ አረብ ሀገር ብላችሁ ስትሰደዱ እንኳን 12 ዓመት አይደለም እና 12 ቀን ስትቀመጡ ሃይማኖታችሁ ይቀየራል፣ ማንነታችሁ ይቀየራል። ያ ማለት አስተሳሰባችሁ በቃ አይምሯችሁ ይቀየራል። በቃ አትወፈሱ መብድናችሁ የማለት ነገር ብሎ ይመልስላታል። አባት እንደዚህ ይላል። ልጁ 12 ዓመት ሙሉ ቀልጣ እንደ ሻማ ለሱ ለቤተሰቦቿ መከራዋን አይታ ሰርታ ለኛ ምላሻችን ይሄ ነው የሚሆነው። ኧረ ተው አባቶች፣ እንደው ቢሆን እንኳን ትክክል እንኳን ባናስብ በእናንተ ምክንያት መሆኑን አሰቡ። በእናንተ ምክንያት መሆኑን አወቁት። ለቤተሰብ ምን ይላክ፣ ምን እንላክ፣ ምን ይበላሉ፣ ምን ይጠጣሉ፣ ምን ያደርጋሉ በማለት እንኳን ብንል እንኳን ለእናንተ ነው። ይሄ ነገር እንኳን ቢፈጠር በእናንተ ምክንያት ነው። እኔ በጣም ነው ያዘንኩት እውነት ለመናገር ማለት ነው። እንደዚህ አይነት እዮሃ ሚዲያ ላይ እንደዚህ አይነት ጥያቄ ሲጠየቅ በጣም ነው ያዘንኩት። 12 ዓመት አይደለም 12 ቀን ሲያድሩ ይነቅላሉ ይላል አባት ልጁን እንደዚህ ይላል። እዮሃ ሚዲያ ላይ ነው የተቀረበው እና እኔ ያንን ሳይ በጣም ነው ያዘንኩት። ወላሂ እንደ ሻማ እየቀለጥን እንቅልፋችንን እያጣን ጠሩን፣ ቀሰቀሱን፣ ሰዓታችን አለፈ እያልን እንደዚህ በትጋት በልፋት እየሰራን ይህ አይነት ውጤት ካለው በጣም አዝናለሁ። እውነት ለመናገር በጣም እማዝነው። እንዴት የሰው ልጅ በልጁ ይጨከናል? ልጅ ለእናቷ ለአባቷ አሳልፋ ሁሉን ነገር አድርጋ እንዴት ልጅ ስደት ከርማ ስደት ኑራ ስትመለስ እንዴት መግቢያ የለሽም ትባላለች? እንዴት መግቢያ የለሽም ትባላለች? ወላሂ ልብ ግዙ እናቶች አባቶች። ጀመር ይሄ ለኛ አይገባም። ለኛ ለመዲያም ቅመሞች ይሄ አይገባም።
እኔ ወላሂ ቪዲዮውን ሳየው በጣም ነው ያዘንኩት። ከምነግራችሁ በላይ እንዴት እንደዚህ አባት ይላል። እንዴት አባት እንደዚህ ይላል? እውነት እንዲሁም 12 ዓመት ሙሉ ቀልጣ ማንነቴን እንኳ ሽጬ የቤት ኪራይ እንዲልከፍል እንዳይጎልብኝ መከራዬን አይቼ ነው የሰራሁት እያለች እንዴት አባት ለልጇ አይራራም እንዴ? እኔ የገረመኝ እህትየዋ በጎን ሆና የምወጋው እህትየዋ በጣም ነው የገረመች። ለአባቱ እንኳን ይሄን ብዙ ነገር ሂጃ ተሰደጂ፣ ሂጃ ስሪያ፣ ሸቅያ፣ ከፍታፍ በሰው ጉልበት በሰው መከራዋን አይታ በሰራዩ ብዙ ማውራት ደፋር ተሰደጂ ስሪ። አንድ እሷ መከራዋን አይታ የሰራዩን ቤትማ ማንም አይገባበትም። አባቷ ነው እንደ አባትነቱ ይኖራል እና እስካለው ድረስ ፈጣሪ የልጁ ቤት ነው ይኖራል፣ ይጠወራል። ነገር ግን ለእናንተ ማከፋፈል መብት የለውም። ቤቱ የራሷ ነው መሆን ያለበት። ሰው ለአባቱ ብዙ ነገር ይደረጋል እያለች አፏን ትከፍታለች እህትየዋ ማለት ነው። በጣም ነው የምታሳዝነው። ይችኛይቱ እንባዋ ሲረግፍ መከራዋን አይታ ሰርታስ ለእሷ ልትሰጣት ያምራታል። ደፋር ለማንኛውም በስደት ለምንኖር እህቶቹ ወንድሞቼ ምንም አለለም። አላህ ጥናቱን ይስጠን። ወላሂ ሌላ ምንም ነገር የምለው ነገር የለኝም። አላህ መቻልንና በቃ ችሎታን ይስጠን፣ ጥንክርናን ይስጠን፣ ጉብዝናን ይስጠን። በቃ ሌላ ምንም አለለም። ሌላ ምንም የምለው ነገር የለኝም። በስደት የምንኖር እንደ ሻማ እየቀለጥንም 20 ሺህ ብር ቢመጣ ምን ያደርጋል? 10 ሺህ ብር ቢመጣ ምን ያደርጋል? እየተባልን ለሰው የምንኖረው አላህ መቻሉን ይስጠን ነው ማለት እና ይህን ይመስላል። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። ወጥቶ መቅረታን አላህ ይጠብቀን። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላህ።